ዘጠናኛ ዓመት የምስረታ በዓል እያከበረ የሚገኘው የፌዴሪ አየር ኃይል በዘርፉ ብቁ ሰው ኃይል ለማፍራት ከያዘው ውጥን ውስጥ ለ3 ዓመታት ሲያሰለጥናቸው የነበሩትን አብራሪዎች፣ እጩ መኮንኖችና ቴክኒሻኖችን በዛሬው ዕለት አስመርቋል። ከሀገራዊ ለውጡ ማግስት ጀምሮ ለተከታታይ 3ኛ ጊዜ የምናስመርቃቸው እነዚህ አብራሪዎች፣ እጩ መኮንኖችና ቴክኒሻኖች የአቪዬሽን ኢንዱስትሪ የሚጠይቀውን ዓለም አቀፍ መመዘኛ ያሟሉ ሲሆን ከህብረተሰባችን ተመልምሎ ላለፉት 3 ተከታታይ ዓመታት ጥራት ያለው ስልጠና ሲከታተሉ ቆይቶ እነዚሁ ዛሬ ለምረቃ በቅተዋል። በዚህ ታሪካዊ መርሃ ግብር ላይ የሚመረቁ ወጣት በራሪዎች፣ እጩ መኮንኖችና ቴክኒሻኖች ከአካዳሚና ከበረራ ስልጠናቸው ጎን ለጎን ለሀገራቸው እና ለተቋማቸው ፍጹም ታማኝ፣ ጀግና እና ታታሪ እንዲሆኑ ጠንካራ የስነ ልቦና ግንባታ ሲደረግላቸው ቆይተዋል። የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በምረቃ መርሃ ግብሩ ላይ ባስተላለፉት መልእክት አየር ኃይሉ ባከናወናቸው የሪፎርም ተግባራት የለውጥ መንገድ ላይ ይገኛል፣ እንዲሁም በየዘመናቱ የሚሸረቡ የጠላት ሴራዎችን ሲያከሽፉ ቆይተዋል ብለዋል። የዛሬ 118 ዓመታት እድሜ ያለው የኢትዮጵያ መከላከያ ሰራዊት በብዙ የመንግስት አስተዳደር ስርዓት ውስጥ እንደማለፉ ብዙ ውጣ ውረዶችንና ፈተናዎችን አልፈዋል። ነገር ግን እነዚህ ፈተናዎች ለተቋማችን መከላከያ ሰራዊት የጥንካሬ ምንጭ፣ የአሸናፊነትና የጀግንነት ስንቅ በመሆን በሀገሩ ነጻነት የማይደራደር አይበገሬና የተከበረ ተቋም እንዲሆን አድርገውታል። ከቅርብ ዓመታት ወዲህ ደግሞ አይነታዊ ለውጥ ማለትም ትራንስፎርሜሽናል ቼንጅ ውስጥ ያለ ሰራዊት ነው። አየር ኃይላችንም የዚሁ መከላከያ ሰራዊታችን አንዱ አካል ሆኖ ለምድር ኃይላችን ከፍተኛ ድጋፍ ሲያደርግ የቆየ የኢትዮጵያን የአየር ክልል ምንጊዜም ሳያስደፍር የኖረ ነገር ግን ላለፉት 30 ዓመታት ለማሸለብ የተገደደ ባለፉት 5 ዓመታት ተስፈንጥሮ ራሱን ከዲጂታል ዓለም የቀላቀለ ምርጥ አየር ኃይል ሆኗል። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በበኩላቸው ተቋሙ የተሰጠውን ተልዕኮ መሰረት በማድረግ በመሰረተ ልማትና በሰው ኃይል ራሱን ሲያበቃ መቆየቱን በማረጋገጥ የዛሬ ተመራቂዎች የተቋሙን ዝግጁነት ወደ ላቀ ምዕራፍ ያሸጋግራሉ በማለት እምነታቸውን ገልጸዋል። ወደ ኦፕሬሽናል ዩኒቶች ስትቀላቀሉ በቀጣይነት በሙያ ብቃት፣ በእውቀት እንዲሁም በላቀ ወታደራዊ ስነ ምግባር ራሳችሁን እንድታሳድጉ ለማሳሰብ እወዳለሁ። ተቋሙ የመፍትሄ አቅጣጫዎችን አስቀምጦ ባከናወናቸው የሪፎርም ተግባራት በስኬት ታጅቦ 9ኛ ዓመቱን ያከበረና ተወዳዳሪ አቪዬሽን መገንባት መቻሉ ተነስቷል። የኢትዮጵያ መከላከያ ሰራዊት ያለፈባቸው ሁኔታዎችና ያጋጠሙትን ተግዳሮቶች በአግባቡ ተንትኖ የመፍትሄ አቅጣጫ በማስቀመጥ የሪፎርም ስራ ሲያከናውን ቆይቶ በሂደት ወደ ትራንስፎርሜሽናል ለውጥ በመግባት ዘመናዊ የሰው ኃይል ግንባታ ትጥቆቻችንን የማደስ የማሻሻልና የአገልግሎት ጊዜያቸውን የማራዘም የውጊያ መሰረተ ልማት ግንባታን የማሳለጥ የቴክኖሎጂና ዕውቀት ሽግግርን የማረጋገጥ እንዲሁም የሥራ አካባቢን ኢትዮጵያን በሚመጥን መልኩ ጽዱና ውብ አድርጎ በመገንባት የአየር ኃይላችንን ካሳካቸው ተግባራት ውስጥ ጥቂቶቹ ናቸው። የሰለጠኑ አብራሪዎች፣ እጩ መኮንኖችና ቴክኒሻኖች ቀጣይ በተቋም ውስጥ ተልኳችሁን ስትወጡ የተቋሙን ጠንካራ ዝናና ክብር በሚያስጠብቅ መልኩ መሆን እንደሚገባ መልእክትም ተላልፏል። በዛሬው ታሪካዊ ቀን ስልጠናችሁን ያጠናቀቃችሁ ተመራቂ መኮንኖች፣ በራሪዎችና ቴክኒሻኖች የዚህ አየር ኃይል የሰው ኃይል ግንባታ አካል በመሆናችሁ ልትኮሩ ይገባል። የአየር ኃይል ጀግና በራሪዎችን፣ ኢንጂነሮችን እና መሪዎችን ያፈራ ብቻ ሳይሆን የሀገራችንን ሉዓላዊነት የህይወት ዋጋ በመክፈል ጭምር ያስጠበቀና ገናና ስም የገነባ በመሆኑ ቀጣይ በተቋሙ ውስጥ ተልኳችሁን ስትወጡ የእነዚህን ጠንካራ ተቋም ዝናና ክብር በሚያስጠብቅ መልኩ እንዲሆን አደራ ልላችሁ እፈልጋለሁ። ተቋሙ በአካዳሚና ከበረራ ስልጠና ጎን ለጎን ለሀገራቸውና ለተቋማቸው የታመኑ እንዲሆኑ አድርጎ በማነጽና በማብቃት ሲያስመርቅ መቆየቱ ተነስቶ ከተመረቁት መካከል ሴት አብራሪዎችም ይገኛሉ።